ይህ መረጃ ሁላችሁንም የሚመለከት ነው። ብዙዎች ጉድ የሆኑበት ጉዳይ ነው። አሁን በአዲስ አበባ እየተደጋገመና እየተለመደ የመጣው የወንጀል ተግባር ይህ ፖሊስ በየቀኑ ማስጠንቀቂያ እየሰጠ የሚገኝበት አንገብጋቢ ክስተት ነው። ብዙዎች እየተማረሩና እያሳሰባቸውም ይገኛል። በተለይ ከቅርብ ጊዜ ወዲህ የችግሩ ሰለባ ያልሆነ ሰው አለ ለማለት ያስቸግራል። ሁላችሁንም የሚመለከት አንገብጋቢ ጉዳይ ከሆነ ሰነባብቷል። በርካቶች በየዋህነታቸው እያለቀሱ ነው። የችግሩ መጠን በአንድ አካባቢ ብቻ የተወሰነ ሳይሆን በመላው ሀገሪቱ የሚገኙ ዜጎችን እያማረረ የሚገኝ ጉዳይም ሆኗል። ከዚህ በፊት ዘረፋ ወይም ስርቆት የሚፈጸመው በማይታወቅ ሰው ነበር። አሁን ደግሞ ነገሩ በተቃራኒው ሆኗል። ከቀላል እስከ ከባድ የስርቆትና የዘረፋ ተግባር እየተፈጸመ ያለው በቅርብ ሰዎች አማካኝነት መሆኑ ብዙዎችን አስደንግጧል። በቤተሰብ አባላት፣ በጓደኛ፣ በስራ ባልደረባ አሊያም ደግሞ ተቀጥረው በሚሰሩ ሰራተኞች በርካቶች በሚያምኗቸው ሰዎች ጉድ ሲሰሩ እየተስተዋለ ይገኛል። በማንኛውም የስራ መስክ ላይ ሰራተኛ ያላችሁ አካላት ከፍተኛ ጥንቃቄ ማድረግ ይኖርባችኋል። ስንቶቻችሁ ናችሁ የመኖሪያ ቤት፣ የተቋም፣ የተሽከርካሪ አሊያም የመጋዘን ቁልፎችን ሰራተኞቻችሁ ጋር ትታችሁ የምትሄዱት? ከዚህ ጋር በተያያዘ ሰሞኑን በአዲስ አበባ በአንድ ተቋም ውስጥ ጉዳይ አስፈጻሚ ሆኖ የተቀጠረ ግለሰብ ምቹ ጊዜን ጠብቆ ይህን አሳፋሪ ድርጊት ሊፈጽም ችሏል። ሰራተኛው በርካታ ገንዘብ የሚገመት ንብረትን ጠራርጎ በመውሰድ የተሰወረ ሲሆን የግል ተበዳዮችም ወዲያው ጉዳዩን ለፖሊስ ያሳውቃሉ። ፖሊስም ክትትሉን አጠናክሮ ጀመረ። ከቀናት በኋላ የደረሰበትን አጠቃላይ ውጤት ይፋ አድርጓል። ይህ መረጃ ለጥንቃቄ ይጠቅማችኋልና ሙሉ ዘገባውን እነሆ ተከታተሉ። ተጠርጣሪው ወንጀሉን ፈጽሟል የተባለው በተለያየ ጊዜ በቂርቆስ ክፍለ ከተማ ወረዳ 2 ከአንድ የመኪና መሸጫ ግቢ ውስጥ ነው። የላንቻ አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን ሐሰን እንድሪስ እንደገለጹት ተጠርጣሪው ግለሰብ የተሰጠውን ኃላፊነት ወደ ጎን በመተው በተለያየ ጊዜ ለማስፈተሽ ወደ ጋራዥ የሚወስዳቸውን መኪኖች ጎማ አሮዬ ጎማ በመቀየር እንደሚሸጥ የግል ተበዳይ ተጠራጥሮ ለፖሊስ በሰጠው መረጃ መሰረት የተሰረቀውን የመኪና ጎማ ሲገዛ የነበረን ግለሰብ ጨምሮ በመያዝ ምርመራ እየተጣራባቸው እንደሚገኝ ገልጸዋል። የግል ተበዳይ በረከት አስፋ የተባለው በመኪና እንዲያስፈትሽለት በተላላኪነት የቀጠረውን ሰራተኛ የተለያዩ መኪኖችን ወደ ጋራጅ ቤት እየወሰደ እንዲያስፈትሽለት በሚልክበት ሰዓት ላይ ተጠርጣሪው አዲሱን ጎማ ባሮጌ ጎማ በመቀየር ጋራጅ ቤት ላይ እየጣለ የሚመጣና እንዲሁም ጎሚስታ ቤቶች ላይ እያስቀመጠ እየመጣ የግል ተበዳይ ተጠራጥሮ መኪኖቹን ቼክ በሚያደርግበት ሰዓት ጎማዎቹ የተቀየሩ መሆኑን ወደኛ ፖሊስ ጣቢያ በመምጣት ያመለከተ ሲሆን እኛም ተጠርጣሪውን ይዘን ምርመራ የማስፋት ስራ ሰርተን በአጠቃላይ የተወሰደበት የግል ተበዳይ ንብረት ወደ 204 ሺህ ብር የሚገመት ሲሆን ወደ 98 ሺህ ብር የሚገመቱ የመኪና ጎማዎችንና ስኮርት ጎማዎችን ያስመለስንበት ሁኔታ አለ። በምሬት አንድ ተጠርጣሪ ይዘን ከአንድ ተጠርጣሪ ቤት ወደ 98 ሺህ ብር የሚገመቱ የመኪና ጎማዎችንና የመኪና ስኮርት ጎማዎችን ያስመለስንበት ሁኔታ አለ። የስርቆት ወንጀልን አስቀድሞ ለመከላከል የመንግስትም ሆነ የግል ተቋማት የሚቀጥሯቸውን ሰራተኞች መከታተልና መቆጣጠር እንደሚገባ ሳጅን ሐሰን እንድሪስ አሳስበዋል። በቅርበት ሆኖ የቀጠሩትን ሰራተኛ መከታተል ያስፈልጋል። በዛ ላይም በቂ የሆነ ዋስትና ያለው ተያያዥ እንዲያቀርብ ማድረግ አለባቸው። የሚያስይዙት ሰነድ ትክክለኛ ነው አይደለም የሚለውን ነገር የማረጋገጥ ስራ መስራት አለባቸው።